በአሜሪካን ሀገር የምትገኙ ኢትዮጵያን የትራምፕ ገቨርንመንት ወይም የትራምፕ አስተዳደር አዲስ ህግ አውጥቷል። Moving on to the US, where the Trump administration has announced another immigration policy change. ይህም አውቶማቲክ ወርክ ፐርሚት ኤክስቴንሽን የምንለው ነገር ከዚህ በኋላ እንዲቋረጥ ተደርጓል። ስለዚህ ማንኛውም በአሜሪካን ሀገር የሚገኝ ሰው አውቶማቲክ ወርክ ፐርሚት ከዚህ በኋላ የማያገኝ ይሆናል፣ ወይ ደግሞ የአውቶማቲክ ወርክ ፐርሚት ኤክስቴንሽን የሚባለው ነገር እንዲቋረጥ ስለተደረገ ይህ ነገር ከዚህ በኋላ እንደማይኖር ተነግሯል ማለት ነው። Our next story is about American visas. The US is changing the rules again. The US is ending automatic extensions of work permits. ስለዚህ በዛሬ ቪዲዮ የትራምፕ ገቨርንመንት ያወጣው ማለትም ይህን የቀየረው አዲሱ ህግ ምን ይመስላል፣ እንዲሁም ደግሞ ማንን ነው የሚጎዳው፣ እንዲሁም ደግሞ ከዚህስ ነገር ራሳችንን እንዴት ነው ፕሮቴክት ማድረግ የምንችለው ወይም መፍትሄውስ ምንድነው የሚለውን አጠቃላይ ኢንፎርሜሽን የምናገር ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ዲቪ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ከዩኤስ ኢሚግሬሽን ጋር የሚገናኙ ኢንፎርሜሽን እንዲሁም የመሳሰሉትን አጠቃላይ የኢሚግሬሽን ጉዳዮች ስለምታገኙበት ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ኢሚግሬሽን አለርት የሚል አለ፣ ወይም ደግሞ ኢንድ አውቶማቲክ ወርክ ፐርሚት ኤክስቴንሽን የሚል አለ። ወይም እዚህ ጋር የምትመለከቱትን ኢሜጅ አንድ ጊዜ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ማለት ነው። እንደምትመለከቱት ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። መግቢያ ላይ እንደነገርኳችሁ አሁን የትራምፕ ገቨርንመንት ወይም የትራምፕ መንግስት ያወጣው ወይም አዲስ የቀየረው ነገር አውቶማቲክ ወርክ ፐርሚት የሚባለው ነገር ወይም አውቶማቲክ ወርክ ፐርሚት ኤክስቴንሽን ፕሮግራም ከዚህ በኋላ እንዲቋረጥ ተወስኗል ማለት ነው። ይህም አውቶማቲክ ወርክ ፐርሚት ኤክስቴንሽን የምንለው ነገር ወይ ደግሞ ከዚህ በኋላ ኢንድ ሆኗል አውቶማቲክ ወርክ ፐርሚት ኤክስቴንሽን የሚባለው ነገር በአማርኛ ምን ማለት ነው የሚለውን በምንመለከትበት ጊዜ ማንኛውም በአሜሪካ የሚገኝ ሰው ማለትም ስራ ላይ እየተሰማራ ወይም ስራ እየሰራ የሚገኝ ሰው ከዚህ በኋላ አውቶማቲክ ወርክ ፐርሚቱን ማደስ አይችልም ማለት ነው። ይህ ማለት በፊት የነበረው አሰራር በአዲስ እንዲተካ ተደርጓል፣ ወይ ደግሞ በፊት የነበረው አሰራር እንዲቀርና ወደ አዲስ አሰራር እንዲቀየር ተደርጓል ማለት ነው። ስለዚህ በአማርኛ ወይም ደግሞ በአጭሩ ወርክ ፐርሚት ኤክስቴንሽን ተቋርጧል ሲባል ማንኛውም የስራ ፍቃድ ያለው በአሜሪካ የሚገኝ ሰው አውቶማቲክሊ ማደስና ስራውን መቀጠል ወይ ደግሞ ኑሮውን ማስቀጠል የሚችለው ነገር እንደተቋረጠ ተገልጿል ማለት ነው። ይህም የተቋረጠው ከኦክቶበር 30 በኋላ ወይም ደግሞ ከኦክቶበር 30 በኋላ ይህ ነገር ተፈጻሚነት እንደሚኖረው ማለትም ይህን ቪዲዮ በማዘጋጅበት ጊዜ ኖቬምበር 1 ነው። ስለዚህ ይህ ህግ ጸድቋል ማለት ነው። በትናንትናው ዕለት ይህ ህግ እንደጸደቀ ተገልጿል ማለት ነው። This time it affects thousands of foreign workers. The Department of Homeland Security has issued a new interim rule. The notification ends the automatic extension of employment authorization documents, also known as EADs, for immigrant workers. ታዲያ ይህ ህግ የሚጎዳው ማለትም ይህ አውቶማቲክ ወርክ ፐርሚት መቋረጡ ወይ ደግሞ ካንስል መደረጉ ከዚህ በኋላ ኢንድ መደረጉ ማን ነው የሚጎዳው የሚለውን በምንመለከትበት ጊዜ በኤች1ቢ ቪዛ አማራጭ ውስጥ የምትገኙ ሰዎች እንዲሁም ደግሞ በኤች1ቢ ቪዛ የሚኖሩ ባለትዳሮችን ማለትም የትዳር አጋሮቻቸውን ይጎዳል ማለት ነው። እንዲሁም ደግሞ በኤል1 ቪዛ አማራጭ ውስጥም ያላችሁ እና በጥገኝነት ቪዛዎች ማለትም በአሳይለም ቪዛዎች ውስጥ የምትገኙ ሰዎች ይህ አዲሱ ህግ ወይም አዲስ የተቀየረው ሩል በጣም በከፍተኛ ሁኔታ ይጎዳቸዋል ማለት ነው። ስለዚህ ማንን ይነካል ወይ ደግሞ ማንን ነው አፌክት የሚያደርገው የሚለው በዚህ መልኩ ከተመለከትን ለውጦቹ ምንድናቸው ማለትም ቅድም ካብራራውላችሁ በተጨማሪ ለውጦቹ ምንድናቸው ወይም አሁን የትራምፕ ገቨርንመንት ያደረጋቸው ለውጦቹ ምንድናቸው የሚሉትን በምንመለከትበት ጊዜ ቀደም ሲል የስራ ፍቃድ ማለትም ወርክ ፐርሚታችንን ለማደስ በምንሞክርበት ጊዜ እስከ 450 ቀናት ድረስ በራሳችን ማለትም አውቶማቲክሊ አፕዴት እያደረግን መስራት እንችላለን ወይ ደግሞ ስራችንን መቀጠል እንችል ነበር። ወይም ደግሞ ግሬስ ፔሪድ የሚባል ነገር ነበረ። ይህ ማለት ወርክ ፐርሚታችን ኤክስፓየርድ ቢያደርግ እንኳን አፕላይ አድርገን ማለትም ለማደስ አፕላይ አድርገን
ስራዎችን መስራት እንችላለን። እስከ 540 ቀናት ድረስ ወርክ ፐርሚታችን ኤክስፓየርድ ቢያደርግ እንኳን ስራችንን ሳናቋርጥ ወይ ደግሞ ከምንሰራው ስራ ሳንስተጓጎል መኖር እንችላለን ወይም እየሰራን መቀጠል እንችል ነበር። ስለዚህ በአሁኑ የተቀየረው ወይም ካንስል የተደረገው ነገር ይህን ይሆናል ማለት ነው። ስለዚህ ከአሁን በኋላ የተደረገው ወይም ደግሞ ከአሁን በኋላ ከዚህ ከአዲሱ ህግ በኋላ እንዲሆን የተደረገው የስራ ፍቃዳችን ወይም ወርክ ፐርሚታችን ኤክስፓየርድ ካረገ ወይም ጊዜው ካለቀበት እድሳቱ እስኪጠናቀቅ ድረስ ስራ መስራት አንችልም ወይ ደግሞ ስራ አቁመን መቀመጥ ይኖርብናል። እንዲሁም ደግሞ ቪዛችንም ከሱ ጋር የሚገናኝ ከሆነ ከሀገርም እንድንወጣ ጭምር ልንደረግ እንችላለን፣ ለረጅም ጊዜ ሳናድሰው የምንቀመጥ ከሆንን ማለት ነው። ስለዚህ ከለውጦቹ መካከል ምንድናቸው ለሚለው ጥያቄ የነገርኳችሁን ይሆናል ማለት ነው። Anyone applying to renew their EAD will no longer receive the 540-day automatic extension that was introduced under the Biden administration. ስለዚህ ተጽዕኖ ማለትም ይህ ነገር መደረጉ ተጽዕኖ ምንድነው የሚፈጥርብን ወይ ደግሞ እኛ ላይ የሚፈጥርብን ችግርስ ምንድነው ወይ ደግሞ ጉዳትስ ምንድነው የሚለውን በምንመለከትበት ጊዜ በስደት መስሪያ ቤት ወይ ደግሞ በዩኤስሲአይኤስ በአሜሪካ ኢሚግሬሽንና ዜግነት አገልግሎት በምንለው ተቋም ውስጥ ስለሆነ ወርክ ፐርሚታችን አፕዴት የሚደረገው ወይ ደግሞ ኤክስፓየርድ ያደረገው ወርክ ፐርሚታችን የሚሻሻለው ወይ ደግሞ እንዲዘምን የሚደረገው በዩኤስሲአይኤስ በኩል ስለሆነ ሁሉም ሰው ማለትም ማንኛውም ወርክ ፐርሚት ኤክስፓየርድ ያደረገበት ሰው በሙሉ በዩኤስሲአይኤስ በኩል ብቻ ስለሆነ አውቶማቲክ የሚባለው ነገር ስለቀረ ዩኤስሲአይኤስ ላይ ስራ ይበዛል። ስራ በሚበዛበት ጊዜ ደግሞ ዲሌዎች ይፈጠራሉ። ማለትም ዛሬ ያስገብታችሁ በአውቶማቲክ ዘመን ወይ ደግሞ በፊት በነበረው ጊዜ ዛሬ ወርክ ፐርሚታችሁን አፕዴት ለማድረግ አስገብታችሁ በተወሰኑ ቀናቶች ውስጥ ወይም በተወሰኑ ጊዜ ሬንጅ ውስጥ ይመለስላችሁ ነበር። በዚህ መሀል እንኳን ጊዜው እንኳን ቢቆይ 540 ቀን አካባቢ ዝም ብለን መስራት እንችላለን። ኤክስፓየርድ ቢያደርግ እንኳን ዝም ብለን መጠቀም እንችል ነበር። አሁን ግን ይህ ነገር ስለቀረ ዩኤስሲአይኤስ ላይ ከፍተኛ ጫና ይፈጥራል። በዚህ መሀል ረጅም ጊዜ ስራ አቋርጠን የምንቆይ ከሆነ ስራችንን እንድናጣ እንሆናለን ወይ ደግሞ ስራችን አይጠብቀን። ይህንን ሁሉ ጊዜ ማለትም አፕዴት ሆኖ እስኪጨርስ ድረስ ያለውን ጊዜ ስራ አሰሪያችን ስለማይጠብቀን ወይም ድርጅቱ ስለማይጠብቀን ስራችንን እንድናጣ እንሆናለን ማለት ነው። ከዚህ ጋርም ተያይዞ የከፍተኛ የሆነ የፋይናንሻል ችግር ውስጥ ልንገባ እንችላለን ወይም ፋይናንሻል ስትረስ ውስጥ ልንገባ እንችላለን ማለት ነው። የአሜሪካ ገቨርንመንትም ማለትም የዩኤስ ገቨርንመንትም የትራምፕ አስተዳደርም እንደተናገረው ይህን ነገር ያደረግነው ከሀገር ደህንነት ወይም ከብሔራዊ ደህንነት አንጻር ነው ብለው ተናግረዋል ማለት ነው። ወይ ደግሞ ደህንነታችንን ለማስጠበቅ ስለምንፈልግ ነው ወይ ደግሞ የአሜሪካን ደህንነት ማስጠበቅ ስለምንፈልግ ነው ሲሉ ተናግረዋል። ሌላው የአሜሪካ ገቨርንመንት ይህን ብታረጉ አሪፍ ነው ብለው ካወጣቸው የምክር ሀሳቦች ወይ ደግሞ ለኛ ይጠቅማሉ ብሎ እንደ ምክር ካቀረባቸው ሀሳቦች ውስጥ ወርክ ፐርሚታችሁ ከኤክስፓየር ከማድረግ ወይ ደግሞ ጊዜው ከማብቃቱ በፊት ከ180 ቀናት በፊት ቀደም ብላችሁ ፕሮሰሱን ብትጀምሮ ሪኮመንድ የሚደረግ ነገር እንደሆነ ማለትም ዩኤስሲአይኤስ የአሜሪካ ኢሚግሬሽንና ዜግነት አገልግሎት ለምንለው ወርክ ፐርሚታችሁ ኤክስፓየር ከማድረጉ ቅድም የዘረዘርኩት ኤች1 ኤል1 እና በጥገኝነት ቪዛ ወይ ደግሞ በአሳይለም ፕሮሰስ ውስጥ ያላችሁ ሰዎችን ማለት ነው ከ180 ቀናቶች በፊት ቀደም ብላችሁ ማለትም ቢፎር 180 ዴይስ ማለት ነው ቀደም ብላችሁ ፕሮሰሱን ብትጀምሩ ሪኮመንድ የሚደረግ ነገር እንደሆነ ገልጿል። ነገር ግን አሁን ላይ ብዙ ሰው አፕላይ ለማድረግ እየሞከረ ስለሆነ ይህ ነገር የሚጓተት ወይም ዲሌዎች ሊፈጠሩ እንደሚችሉ የሚጠበቁ ናቸው ማለት ነው። ስለዚህ አጠቃላይ የትራምፕ ገቨርንመንት በትናንትናው ዕለት የቀየረው አዲሱ የወርክ ፐርሚት ወይም አውቶማቲክ ወርክ ፐርሚት ኤክስቴንሽን የምንለው ነገር መቋረጡ ይህንን ይመስላል ማለት ነው። እንዴት አፌክት እንደሚያደርገን እንዲሁም ደግሞ መፍትሄውስ ምንድን ነው የሚለውን በዛሬ ቪዲዮ ለመነጋገር ሞክረናል። አሪፍ ኢንፎርሜሽን እንዳገኛችሁበት አዳዲስ ነገር እንዳገኛችሁበት ወይም የተፈጠረውን ነገር ባጭሩ እንደተረዳችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም እንድሰራው የምትፈልጉት ቪዲዮ ካለ ማለትም ሪሰርች ሰርቼ ኢንፎርሜሽን እንዳቀርብላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ጻፉልኝ፣ የማዘጋጅላችሁ ይሆናል። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም እንደዚህ አይነት አሪፍ ኢንፎርሜሽኖችን ሼር ስለምንደራረግ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ብዙ ሰዎች ጋር መድረስ እንዲችል በተጨማሪም ደግሞ እንደወደዳችሁት እንደተመቻችሁ ላይክ ያደረጋችሁ አሳውቁኝ። እንደወደዳችሁት ካወቅኩኝ ማለትም ብዙ ላይክ ካለው እንደተመቻችሁ ካወቅኩኝ አሪፍ መረጃዎችን ማለትም እንደዚህ አይነት ወሳኝ መረጃዎች በሚወጡበት ጊዜ ተከታትዬ ማደርሳችሁ ይሆናል። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም ጊዜ